የጽዋ ማህበር ለምትጠጡ ምዕመናን መልእክት አለኝ። አብዛኛው ክርስቲያን ሁሉንም ማለት አይቻልም የጽዋ ማህበር የሚጠጣው የራሱን ሆድ ብቻ ለመሙላት እንደሆነ እያየን ነው። በቅዱሳን ስም ይሰበሰባል፣ ድግስ ይደገሳል፣ ይፎካከራሉ። አንዱ በሬ አንዱ እንደዚህ ካደረጉ በኋላ ራሳቸው ብቻ ጠግበው ከፍ ሲል ሰክረው የሚወጡ ማህበርተኞች እንዳሉ እናውቃለን። ወንጌል አይሰበክበት፣ መንፈሳዊ ተግባር አይፈጸምበት፣ የተራቡ የተጠሙ አይጎበኙበት፣ የራሳቸውን ፍላጎት ብቻ ሟልተው የሚወጡ አሉ። ይሄ ማህበር አይደለም። እንደዚህ ያለ ማህበርም አስተምሮ መመለስ እምቢ ካሉ መለየት እንጂ ማህበር ብሎ መጥራት አይቻልም። በማቴዎስ ወንጌል ምዕራፍ 10 ላይ በጻድቁ ስም ወይም በክርስቶስ ደቀ መዝሙር ስም ከቀዝቃዛ ውሃ ጀምሮ ለድሆች በጎ ነገር በማድረግ የጻድቁን በረከት ማግኘት ይገባል እንጂ የራስን ሆድ ብቻ ለመሙላት በየወሩ መሰብሰብ ክርስትና ስላልሆነ እንዲህ የምታደርጉ ማህበርተኞች መስመር መያዝ ያስፈልጋል። ወንጌል ተማሩ። የቅዱሱ ገድል ሊነበብ ከቅዱሱ አርአያና መንገድን ውሰዱ። በጸሎቱም ትጠበቃላችሁ።